ይህንን 10 ደቂቃ የሚቆጥር ሰዓት አስጀምረዋለሁ። እናም ልክ 0 ላይ ሲደርስ እዛ ጋር ያለው ብር በሙሉ ይፈነዳል። ይሄ እንዳይም ማስቆም የሚችለው ብቸኛው ሰው ይሄ በጃኬቱ ታስሮ የተንጠለጠለው ሰው ነው። እናም ይሄ ቪዲዮ ምንም የተቆራረጠ ነገር የለውም። ሙሉ 10 ደቂቃውን ቀጥታ ማየት ትችላላችሁ። ይህ ሰው የታሰረበትን ከፈታ በኋላ 5ቱም ክፍሎች ላይ የሚያገኛቸውን ፈተናዎች በማለፍ በተኑን መንካት ይኖርበታል። ሰዓቱ 00 ከማለቱ በፊት አሁን ፈቶታል። ወደ ቀጣይ የሚያልፍ ይሆናል። አሁን ቶሎ መፍጠን አለብን። ወደ ታችኛው ወርደን እንጠብቀው። እንዴት ነው ግን በዚህ ፍጥነት የፈታው ጃኬቱ? እሱ ችግር የለውም። ቀጣዮቹ ቻሌንጆች የበለጠ ስለሚከብዱ በሱ እናየዋለን። ይገርማል። ጭራሽ እሳት ውስጥ ከተታችሁኝ። ከዚህ የብረት አጥር ለመውጣት ታች የተቀመጠውን ቁልፍ መጠቀም ይኖርብሃል። ፍጠን። ምንም እንኳን ብረቱ ቢኖረውም ይህንን ቁልፍ ለመክፈት ትንሽ ያስቸግረዋል። ምክንያቱም 3ቱንም የቁልፍ መያዣዎች ወደ ላይ ከፍ ማድረግ አለበት። በነገራችን ላይ ሰውየው የሚሰራው ምንም ነገር እንዳያመልጣችሁ ከፈለጋችሁ በጥግ በኩል ባለችው ቦክስ ሙሉ ለሙሉ የሱን እንቅስቃሴዎች ማየት ትችላላችሁ። አሁን 1 ደቂቃ ያህል ተጠቅሟል። ነገር ግን ገና 4 ያህል ክፍሎች ይቀሩታል። እንዲሁም ደግሞ ሄዶ በተኑ መንካት ይኖርበታል ገንዘቡን ለማትረፍ። አሁን በጣም እያሳሰብከኝ ነው። ቶሎ በል እንጂ። ተመልከት፣ አሁን ቁልፉን እየከፈተው ነው ያለው። እናም የበለጠ ከባድ ወደ ሆነው ክፍል ሊወርድ ነው። ተጠንቀቅ፣ በእሳቱ እንዳትያዝ። ሂድ፣ ፍጠን፣ ውረድ። እንኳን ደህና መጣ ወደ 4ኛው ክፍል። ይህ ክፍል ደግሞ መሬቱ ሙሉ ለሙሉ ማጣበቂያ ተደርጎበታል። ስለዚህ ተወዳዳሪው ወይ ተንጠልጥሎ ማለፍ ይኖርበታል ወይም ደግሞ ይህን የሚያጣብቅ ነገር እንደምንም ተቋቁሞ ማለፍ ይኖርበታል። ቶሎ በል፣ ታደርገዋለህ። ተንጠልጥለ ነው መሄድ ያለብህ። እየተወዛወዝክ ነው። እሱን ማቆም አለብህ። አትወዛወዝ። እዚህ ጋር የሚወድቅ ከሆነ ለሱ በጣም አስቸጋሪ ነው የሚሆነው። ምክንያቱም መሬት ላይ የተቀባው ነገር በጣም የሚያጣብቅ ነው። 2 ደቂቃ ያህል ፈጅተሃል። አሁን ተወዛውዞ ይዞታል። መሬቱ ምንም አልነካም እስካሁን። ይህንን ክፍል አልፎ ወደ ታች እየወረደ ነው። እናም አሁን ይበልጥ አስቸጋሪ ወደ ሆነው ክፍል እየሄደ ነው። አረ ሰዎች፣ በጣም ደክሜያለሁ። አሁን በጣም እየደከመ ይመስላል። ነገር ግን ወደ ቀጣዩ ክፍል ደግሞ ተሸጋግሯል። ይህ ክፍል ከሌሎቹ አንጻር ቀላል ሊመስል ይችላል። እዛ ጋር የተቀመጠውን ትልቁን ድንጋይ የያዙት እነዚህ ገመዶች ብቻ ናቸው። እናም እዚህ ጋር ደግሞ መቁረጫ አለክ። ምን ማድረግ እንዳለብህ ታውቃለህ? አዎ፣ ገመዱን እቆርጠዋለሁ። ሰባት ደቂቃዎች ያህል ይቀራሉ። እናም እስካሁን ድረስ አንዱን ገመድ ነው እየቆረጠ ያለው። እዚህ ጋር ብዙ ሰዓት የሚፈጅ ከሆነ ቀጣዮቹ ክፍሎች የበለጠ ሰዓት ስለሚፈልጉ ሊያስቸግረው ይችላል። ያ ገመድ ካሰብነው በላይ እየፈጀበት ነው። ምክንያቱም በጣም ጠንካራ ገመድ ስለሆነ ነው። በጣም ብዙ ሰዓት እየፈጀ ነው ያለው እዛ ላይ። ምናልባትም መቁረጫው ዶልድሟል መሰለኝ። መፍጠን ይኖርብሃል። ያኛውን 2ኛውን ገመድ ልክ ቆርጦ እንደጨረሰ የማታስቡት ነገር ይፈጠራል። ሰማ፣ ቆይ፣ ያንን ገመድ ቆርጠ ስጨርሰው ምን የሚፈጠር ይመስላል? ይመስለኛል የበለጠ ግራ አጋብቼዋለሁ። ጄሚ፣ ገመዱን ሲቆርጠው ግን ምንድነው የሚፈጠረው? እባክህ ንገረኝ እንጂ። ማድረግ ያለብህ ነገር ምን መሰለህ? ገመዱ ሲቆረጥ ይህንን ብረት በደንብ አጥብቀህ ያዝ። በዚህ በተረገመ ገመድ ምክንያት $250,000 አላጣም። ቶሎ በል፣ መፍጠን አለብህ። በመጀመሪያ ላይ እንደነገርኳችሁ ይሄ ቪዲዮ ምንም የተቆራረጠ ነገር የለውም። ቀጥታ ነው እያስተላለፍን ያለነው። ስማ፣ እዚህ ውድድር ላይ 1 ደቂቃ ያህል ፈጅተሃል። አሁን 6 ደቂቃ ነው የቀረ። ቶሎ ቁረጠው፣ አፍጥነው። አሁን የመጨረሻዎቹን ክሮች እየበጠሰ ነው። አሁን ድንጋዩን ወደ ታች መግፋት አለብህ። አሁን ድንጋዩን እየገፋው ነው። ራስን ሸፍን። ወይኔ ምንድን ነው? አሁን ከላይ ያለውን ገመድ ሱሪ ላይ በማሰር ወደ ታች መዝለል ይኖርብሃል። 100% እርግጠኛ መሆን አለብህ በደንብ እንዳሰርከው። ምንድን ነው? ምን ሊያደርግ ነው? ያው አሁን መዝለል አለበት እንግዲህ ወደኋላ። እሺ፣ አሁን ሰዓቱ ነው። ዝለል። አሁን 5 ደቂቃ ብቻ ነው የቀረው። ክሬኑን አቁሙት እንጂ ክሬኑ የሚቆጣጠረው ሰው ጠጥቷል እንዴ?
ሌዘር ማብራቶቹን መንካት የለብህም። ይሄኛው ውድድር እስካሁን ከነበሩት በሙሉ ከባዱ ነው። ምክንያቱም ከሌዘሩ በጣም መጠንቀቅ አለበት። በማንኛውም አጋጣሚ ሌዘሩን የሚነካው ከሆነ ብሩ ይፈነዳል። ይህን እንዴት ነው ማድረግ የምችለው? በጣም ብዙ ሌዘሮች ነው ያሉት እዚህ ጋር። ተመልከት፣ ግማሽ ያህሉን አልፎታል እኮ። ፍጠን! አሁን የመጨረሻው ክፍል ላይ ደርሷል። አሁን በዚህ ክፍል ውስጥ 4 የተለያዩ ቧንቧዎች አሉ። እናም እነሱን ከፍቶ ውሃው እንዲፈስ ማድረግ አለበት። ከዛም በኋላ ነው በሩን ከፍቶ በተኑን መንካትና ገንዘቡን ማትረፍ የሚችለው። ይሄን ቧንቧ አሽከርክረው። ምን እያደረገ ነው? አልገባውም ጨዋታው። አይ በቃ ከዚህ በላይ መንገር ያለብን አይመስለኝም። እነዚህን 4ቱን ቧንቧዎች ለመክፈት ለረጅም ደቂቃ ያህል ትንፋሹን መያዝ ይኖርበታል። ምክንያቱም እየታገለ ያለው ከሰዓት ጋር ነው። አው የመጀመሪያውን ከፍቶታል። አሁን ያልጨረሰውን ለመስራት ተመልሷል። ስማ፣ ሌሎቹን ቧንቧዎች መክፈት አለብህ። ሌሎቹን ክፈት። 4 ናቸው ያሉት። 4 ቧንቧዎች አሉ። 3 ደቂቃ ብቻ ነው ደግሞ የቀረ። በደንብ መፍጠን የሚችል ከሆነ ይህንን ማድረግ ይችላል። ሁለተኛውንም ቧንቧ ከፍቶታል። ወደ ሌላኛው ሂድ። አሁን 2 ደቂቃና 10 ሰከንድ ብቻ ይቀረዋል እዚህ ቦታ ላይ ለመድረስና ያንን በተን ለመንካት። ያለበለዚያ ገንዘቡን በሙሉ ያጣል። ፍጠን! ከ2 ደቂቃ በታች ነው የቀረ። አሁን በጣም እየተቃረበ ነው። 4ቱንም ቧንቧዎች ከፍቷቸዋል። አሁን የቀረው በሩን መክፈት ብቻ ነው። አንድ ደቂቃ ያህል ነው የቀረ። መፍጠን አለብህ። አሁን እንኳን እንጃ ይህን ነገር ያደርጓል ብዬ አላስብም። በሩን ለመክፈት በጣም ከብዶታል። ምክንያቱም በውሃው ግፊት በሩ እንዳይከፈት አጠንክሮ ይዞታል። ጂሚ፣ ውሃው በዚህ በኩል መውጣት ጀምሯል። ቶሎ በል ጎትተው። መፍጠን አለብህ። ይህን ማድረግ ትችላለህ። የሆነ ችግርማ አለ። እኔ እኮ እየሞከርኩ ነው። ይህን በተን ለመንካት 45 ሰከንድ ብቻ ነው የቀረው። ቶሎ በል 30 ሰከንድ ብቻ ነው የቀረ። በል ፍጠን። ቶሎ በል በተኑ መንካት አለብህ። ልክ 19 ሰከንዶች ሲቀሩ በተኑን ነክቶታል። እናም ገንዘቡን ከመጥፋት አድኖታል። እናም በብሩ ፋንታ ህንፃውን አፈንድተነዋል። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።